የአገሬ ልጆች መልእክት አለኝ ለእናንተ። ዘመኑ ሊፈጸም ነው። የእግዚአብሔር መንግስት ቀርባለች። ከገባችሁበት የህይወት ጥልፍልፍ ውስጥ መውጣት ከፈለጋችሁ፣ በጨለማ ፋንታ ብርሃን፣ በስራት ፋንታ ነፃነት፣ በውድቀት ፋንታ መቆም፣ በሽንፈት ፋንታ አሸናፊነት፣ በሞት ፋንታ ህይወት እንዲሆንላችሁ ከፈለጋችሁ አንድ መንገድ እግዚአብሔር አዘጋጅቶላችኋል። እሱም በወንጌል ማመን፣ እሱም ንስሐ መግባት። አንድ ሰው ንስሐ አልገባውም ማለት የእግዚአብሔር ፍቅር አልገባውም፣ የእግዚአብሔር ትዕግስት አልገባውም፣ የእግዚአብሔር ጸጋ አልገባውም ማለት ነው። ለንስሐ ያለ ዋጋ፣ ለንስሐ ያለ ቦታ የሚያሳየው ለእግዚአብሔር ፍቅር ያለህን መረዳት ነው። ለእግዚአብሔር ትዕግስት ያለህን መረዳት ነው። እስካሁን በህይወት የኖርከው የሚያጠፋ ነገር ስለሌላ አይደለም። የሚያጠፉ ብዙ ነገሮች ነበሩ። እንደ በደላችን፣ እንደ ኃጢአታችን፣ እንደ መተላለፋችን፣ እንደ ልባችን ልከኝነት፣ እንደ እጃችን የክፋትና የአመፅ ስራ፣ እንደ እግራችን አካሄድ ቢሆን ኖሮ አጠቃላይ አሁን ያለንበት ሁኔታ የሚገባን አልነበረም። እና ንስሐ ግቡ። ጌታ ወደ ገሊላ እየመጣ ሳለ የተናገረው ነገር ምንድነው? ንስሐ ግቡ። ለምን? ዘመኑ ቀርባለች። የእግዚአብሔር መንግስት ቀርባለች። ዘመኑ እየተፈጸመ ነው። የምትሰሙት ዜና፣ የምታዩት ነገር፣ እየሆነ ያለው ነገር በጠቅላላ የሚነግራችሁ ከበፊት ይልቅ የእግዚአብሔር መንግስት እንደቀረበ ነው። ዘመኑ ሊፈጸም በደጅ እንዳለ ነው። ንስሐ ግቡ። ምሳሌ ሁሉም እየተነሳ አንድ ነገር ሊነግረን ይችላል። ኃጢአተኛ እንደሆንክ፣ ችግር እንዳለብህ፣ ወይም ደግሞ በደል እንዳለብህ፣ በኃጢአት እንደምትመላለስ፣ በክፋት እንደምትመላለስ አይኖ አውቃለሁ። እሱን ደካማ መሆኔን አውቃለሁ። ችግር እንዳለብኝ አውቃለሁ። የማልፈልገውን ህይወት እንደምኖር አውቃለሁ። ብዙን ጊዜ ከዚህ ነገር መውጣት ፈልጌ አልቻልኩም። የትኛውንም ወጣት ብትጠይቀው ካለበት ህይወት መውጣት ይፈልጋል፣ መላቀቅ ይፈልጋል፣ ግን አልቻልኩም። አሁን ከዚህ ሁኔታ የምትወጡበት፣ ስጋና መንፈስን ከሚያረክስ ደዌ ነፃ የምትወጡበት፣ በእናንተና በእግዚአብሔር መካከል ልዩነትን ካመጣ፣ ህሊናችሁን ከሚያደማ፣ አቅማችሁን ከያዘ፣ ለሰይጣን ባሪያ እንድትሆኑ ካደረጋችሁ የኃጢአት ቀንበር ልትላቀቁ የምትችሉት አንድ መንገድ አለ። HIV የሚባለው ጉዳይ ወይም የስኳር በሽታ ወይም የካንሰር በሽታ የሚጎዳው ስጋህን ብቻ እንደሆነ እንድታቅ ይገባል። ኃጢአት የሚባለው በሽታ ግን ስጋህንም መንፈስህንም የሚያረክስ ክፉ ደዌ ነው፣ ክፉ በሽታ ነው። ሰው በኃጢአት የሚጎዳው ሰውነቱ ብቻ አይደለም፣ መንፈሱም ነው። ሰው በበሽታ በኖርማል በሽታ፣ ሰው በራስ ምታት፣ ሰው በካንሰር፣ ሰው በኩላሊት፣ ሰው በተለያየ መንገድ የሚጎዳው ስጋውን ብቻ ሊሆን ይችላል። ኃጢአት ግን መንፈስህንም ስጋህንም ሁለንተናህን የሚጎዳ ክፉ በሽታ ነው። ወዳጆቼ ንስሐ የሚለው ሐሳብ የመጥምቁ ዮሐንስ ስብከት፣ የኢየሱስ ክርስቶስ የትምህርቱ መሰረት፣ የሐዋርያት ተቀዳሚ ርዕሰ ጉዳይ እንደነበረ ከመጽሐፍ ቅዱሳችን መመልከት እንችላለን። ንስሐ አሁን ጊዜ ወለድ የሆነ ሐሳብ፣ ቅርብ ጊዜ የመጣ ጉዳይ ሳይሆን በጣም መሰረታዊ፣ ለብዙ ሰዎች መፈታት፣ መለወጥ፣ ለብዙ ሰዎች ከጨለማ መውጣት፣ ከስራት መውጣት፣ ለብዙ ሰዎች የረፍት ምክንያት የሆነ በጣም መሰረታዊ ጉዳይ ቢኖር ንስሐ የሚባለው ጉዳይ ነው። ስለዚህ መጽሐፍ ቅዱሳችሁን በደንብ አድርጋችሁ ስትመለከቱ፣ ስታጠኑ ጌታ ኢየሱስ ክርስቶስ አገልግሎት ከመጀመሩ በፊት የነበረው መጥምቁ ዮሐንስ ንስሐን ይሰብክ እንደነበር፣ የኢየሱስ ክርስቶስም የትምህርቱ መሰረት ንስሐ እንደነበረ፣ ከጌታም በኋላ በአገልግሎት የተሰማሩ ሐዋርያት ተቀዳሚ ርዕሰ ጉዳያቸው በሄዱበት ሁሉ ንስሐ እንደነበረ መጽሐፍ ቅዱሳችን ይነግረናል። በተለይም ደግሞ በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 1 ከቁጥር 8 እስከ 10 ያለውን ቃል ስትመለከቱ እጅግ በጣም የሚጠቅም ነገር ታገኛላችሁ። ሐዋርያው ቅዱስ ዮሐንስ የያዕቆብ ወንድም የዘብዴዎስ ልጅ ይህንን መልእክት ሲጽፈው አንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 8 እስከ 10 እንደዚህ ይላል። ኃጢአት የለብንም ብንል ራሳችንን እናስታለን፣ እውነትም በእኛ ውስጥ የለም። በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው። ኃጢአትን አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም። አሁን ባነበብኩላችሁ የአንደኛ ዮሐንስ መልእክት ምዕራፍ 1 ከቁጥር 8 እስከ 10 ድረስ ያለው ሐሳብ ብትመለከቱ እዚህ ቦታ ላይ የምታዩት ነገር ምንድነው? ኃጢአት የለብንም ብንል ይልና እንደገና ደግሞ ኃጢአት አላደረግንም ብለን ብንል ብሎ ይናገራል። እኛ ሁላችን በዚህ ቤት ውስጥ ያለን፣ ከዚህም ቤት ውጪ ያሉ በጣም የሚያመሳስለን ነገር ምንድነው ቢባል ማንም ቢሆን
ኃጢአት የለብኝም ብሎ ሊል አይችልም። ማንም ቢሆን ኃጢአት አላደረኩም ብሎ ሊል አይችልም። እኛ ሁላችን በኃጢአት የተከሰስን በኃጢአት የተወቀስን በእኛና በእግዚአብሔር መካከል መለያየትን ያመጣ ፍርድን የሚያደርግ ነገር ቢኖር ኃጢአት ነው። ስለዚህ ወንድ ይሁን ሴት ሀብታም ይሁን ድሃ ማንም ይሁን ማንኛውም ሰው የሰው ልጅ ሆኖ ኃጢአት የለብኝም ኃጢአት አላደረኩም ብሎ ሊል የሚችል ማንም አካል የለም። የእግዚአብሔር ቃል በአንደኛ ዮሐንስ መልእክት መጽሐፍ ምዕራፍ 1 ከቁጥር 8 እስከ 10 ሁለት ብንሎችን ይናገራል። የመጀመሪያው ብንል ኃጢአት የለብንም ብለን ብንል ነው። ሁለተኛው ደግሞ አላደረግንም ብንል ነው። እንግዲህ ወዳጆቼ ከኛ መካከል ኃጢአት አላደረኩም ብሎ ሊል የሚችል ሰው አለ ብዬ አላስብም። ከኛ መካከል ኃጢአት የለብኝም ብሎ ሊል የሚችል ሰው አለ ብዬ አላስብም። አውቀንም ይሁን ሳናውቅ በድፍረትም ይሁን በስህተት በልዩ ልዩ የህይወት መንገድ በልጅነት በወጣትነት በተለያየ መንገድ በሰዎች ገፋፊነት በሰይጣን አታላይነት ከእግዚአብሔር ሕግ በተቃራኒ ከእግዚአብሔር መንገድ በተቃራኒ ህሊናችንን በሚመሰክርበት ራሳችን ልቦናችንን በሚያቀበት ሰዎች ሁሉ በታዘቡበት መልኩ ከእግዚአብሔር በተቃራኒ ከእውነትና ከቅድስና በተቃራኒ የስንፍና የኃጢአት የድፍረት እና የመሳሰሉ የህይወት ልምምዶች ውስጥ የምናልፍ ብዙዎች እንኖራለን። አንዳንዶቻችን በስካር ሌሎቻችን በዝሙት ሌሎቻችን በመደባደብ ሌሎቻችን በስርቆት ብቻ በተለያየ መንገድ እግዚአብሔርን የሚያሳዝን ሰውንም የሚበድሉ ነገሮችን እናደርጋለን። ይሄ ደግሞ የታወቀ ጉዳይ ነው። በነገራችን ላይ የእግዚአብሔር ቃል ሲናገር ሁሉ ኃጢአትን ሰርተዋል እንደሚል ስለዚህ በእኛ መካከል ኃጢአት የለብኝም ብሎ ሊል የሚችል አንድ ሰው የለም። እሱ ብቻ አይደለም ኃጢአት አላደረኩም ብሎ ሊል የሚችል ማንም ሰው የለም። የሚያመሳስለን ነገር ቢኖር ቁመታችን አይደለም፣ አፍንጫችን አይደለም፣ ጆሮአችን አይደለም፣ ሳቃችን አይደለም። ከዛ ይልቅ በጣም የሚያመሳስለን ነገር ቢኖር የዕለት ተዕለት የህይወት እንቅስቃሴያችን አንዳችን ከሌላችን ጋር ሲነጻጸር በኋላ ኃጢአት ምን ማለት ነው የሚለውን ነገር እነግራችኋለሁ። ኦኬ ኃጢአት የለብንም ብንል ይላል የመጀመሪያው እውነት በእኛ ዘንድ የለም አለ። እውነት በእኛ ዘንድ የለም ኃጢአት የለብንም ብንል ይሄ የሚያሳየው ንጽህናችንን ሳይሆን እውነት በእኛ ዘንድ እንደሌለ ነው። እኛ ዘንድ እውነት የለም። ምክንያቱም እውነትን ታውቃላችሁ እውነት ማርነት ያወጣችኋል እንደሚል እውነት ልክ እንደ መስታወት ነው። መስታወት የቱንም ያህል አንተ ሀብታም ብትሆን አዋቂ ብትሆን የፈለግከውን ብትሆን አንተ መኝታ ቤት ስለሰቀልከው ወይም ስላቆምከው መስታወት ያለብህን ነገር የለብህም አይልም። ቱ ዘ ፖይንት ነው የሚነግርህ። አይንክ ላይ ቆሻሻ ካለ ፊትክ ላይ ካለ ጸጉርህ ከተንጨባረረ በልዩ ልዩ ሁኔታ ውስጥ ካለ መስታወት ኤግዛክትሊ ቱ ዘ ፖይንት ይነግርሃል። ልክ እንደዚሁ የእግዚአብሔርም ቃል እውነት ነው ታውቃላችሁ። ስለዚህ ኃጢአት የለብንም ብለን ብንል ይሄ የሚያሳየው የእኛን ፐርፌክሽን ሳይሆን እኛ ዘንድ እውነት እንደሌለ ነው። ነገር ግን አለ በኃጢአታችን ብንናዘዝ ኃጢአታችንን ይቅር ሊለን ከአመፃም ሁሉ ሊያነጻን የታመነና ጻድቅ ነው ካለ በኋላ እንደዚህ ይላል። ቀጥሎ ደግሞ ኃጢአት አላደረግንም ብንል የመጀመሪያው የለብንም ብንል ነው። ሁለተኛው ደግሞ ኃጢአት አላደረግንም ብንል ብሎ ይናገራል። ስለዚህ ኃጢአት አላደረግንም ብለን ብንል ደግሞ ምንድነው የሚያሳየው ሲባል ቃሉ በእኛ ዘንድ እንደሌለ ቃሉ በእኛ ውስጥ እንደሌለ ይሄን ነው የሚያሳየው። እርሱን ሐሰተኛ እናደርገዋለን ብሎ ይናገራል። እግዚአብሔር ደግሞ ሐሰት የለበትም። እግዚአብሔር ደግሞ ሐሰትን አያውቅም። ስለዚህ ኃጢአት አላደረኩም ብለህ ብትል እርሱን ሐሰተኛ ታደርጋለህ። ኃጢአት የለብኝም ብለህ ብትል ደግሞ እውነት ባንተ ዘንድ እንደሌለ በዚህ ትገልጣለህ። ከዛ ሲቀጥል ግን እንደዚህ አለ። ነገር ግን አለ በኃጢአታችን ብንናዘዝ ከአመፃ ሁሉ ሊያነጻን ይቅር ሊለን የታመነና ጻድቅ ነው። አንድ ሰው ከኃጢአት እስራት መውጣት ከፈለገ ከኃጢአት ሸክም መላቀቅ ከፈለገ አንድ ሰው በማወቅም ይሁን ባለማወቅ በድፍረትም ይሁን በስህተት በሰይጣንም ይሁን በሰዎች አነሳሽነት ከገባበት የህይወት ጨለማ ከገባበት የህይወት አዘቅት መውጣት ከፈለገ ብቸኛውና ትክክለኛው መንገድ ንስሐ ይባላል። በዚህ መንገድ ከታሰርክበት የኃጢአት እስራት ከገባበት የኃጢአት ቆሻሻ ባንተና በእግዚአብሔር መካከል እንደዚሁም ህሊናን ካቆሸሸ መንፈስን ካበላሸ ከየትኛውም የኃጢአት እድፍ ነፃ መውጣት የምትችልበትን መንገድ የእግዚአብሔር ቃል ይነግርሃል። ንስሐ ብሎ ሐዋርያው ጳውሎስ መልእክት በሆነው በሁለተኛ ቆሮንቶስ መጽሐፍ ምዕራፍ 7 ከቁጥር 1 ጀምሮ ደግሞ ሲናገር እንደዚህ ይላል። እንግዲህ ወዳጆች ሆይ
ይህ የተስፋ ቃል ስላለን ስጋንና መንፈስን ከሚያረክስ ነገር ሁሉ ራሳችንን እናንጻ ይላል። ይኸው እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ። ኃጢአት ስጋና መንፈስን የሚያረክስ ደዌ ነው። ስጋና መንፈስን የሚያረክስ በሽታ ነው። ምናልባት ይኸውልህ በደንብ ስማኝ፣ HIV የሚባለው ጉዳይ ወይም የስኳር በሽታ ወይም የካንሰር በሽታ የሚጎዳው ስጋህን ብቻ እንደሆነ እንድታቅ ይገባል። ኃጢአት የሚባለው በሽታ ግን ስጋህንም መንፈስህንም የሚያረክስ ክፉ ደዌ ነው፣ ክፉ በሽታ ነው። ሰው በኃጢአት የሚጎዳው ሰውነቱ ብቻ አይደለም መንፈሱም ነው። ሰው በበሽታ በኖርማል በሽታ ሰው በራስ ምታት፣ ሰው በካንሰር፣ ሰው በኩላሊት፣ ሰው በተለያየ መንገድ የሚጎዳው ስጋውን ብቻ ሊሆን ይችላል። ኃጢአት ግን መንፈስህንም ስጋህንም ሁለንተናህን የሚጎዳ ክፉ በሽታ ነው። ስለዚህ እንደዚህ ያለ ከሚያረክስ ሁሉ ራሳችንን እናንጻ። ለምሳሌ ሁሉም እየተነሳ አንድ ነገር ሊነግረን ይችላል። ኃጢአተኛ እንደሆንክ፣ ችግር እንዳለብህ ወይም ደግሞ በደል እንዳለብህ፣ በኃጢአት እንደምትመላለስ፣ በክፋት እንደምትመላለስ አይኖ አውቃለሁ። እሱን ደካማ መሆኔን አውቃለሁ። ችግር እንዳለብኝ አውቃለሁ። የማልፈልገውን ህይወት እንደምኖር አውቃለሁ። ብዙውን ጊዜ ከዚህ ነገር መውጣት ፈልጌ አልቻልኩም። የትኛውንም ወጣት ብትጠይቀው ካለበት ህይወት መውጣት ይፈልጋል፣ መላቀቅ ይፈልጋል፣ ግን አልቻልኩም የሚል ጥያቄና ሐሳብ ያላችሁ ሰዎች እዚህ ውስጥ ትኖራላችሁ። አሁን ከዚህ ሁኔታ የምትወጡበት ስጋና መንፈስን ከሚያረክስ ደዌም ነፃ የምትወጡበት በእናንተና በእግዚአብሔር መካከል ልዩነትን ካመጣ ህሊናችሁን ከሚያደማ አቅማችሁን ከያዘ ለሰይጣን ባሪያ እንድትሆኑ ካደረጋችሁ የኃጢአት ቀንበር ልትላቀቁ የምትችሉት አንድ መንገድ አለ። እሱም እናንጻው። እንዴት እናንጻው? በንስሐ እናነጻዋለን። በንስሐ እናንጻው ብሎ ይናገራል። ወዳጆቼ እንደነገርኳችሁ በደንብ አድርጋችሁ ስሙኝ። ንስሐ አሁን ዘመን አመጣሽ ትምህርት ሳይሆን የመጥምቁ ዮሐንስ ስብከት የኢየሱስ ክርስቶስ የትምህርቱ መሰረት የሐዋርያት ተቀዳሚ ርዕሰ ጉዳይ እንደነበረ የእግዚአብሔር ቃል ይነግረናል። ለምሳሌ ጻፉ እንደዚህ ብላችሁ ሐዋርያት ሥራ መጽሐፍ ምዕራፍ 13 ቁጥር 24 እንደዚህ ይናገራል። ከመምጣቱ በፊት ዮሐንስ አስቀድሞ ለእስራኤል ሕዝብ ሁሉ የንስሐን ጥምቀት ሰብኮ ነበር። ኢየሱስ ከመምጣቱ በፊት ኢየሱስ አገልግሎት ከመጀመሩ በፊት መጥምቁ ዮሐንስ የንስሐን ጥምቀት ሰብኮ ነበር። ንስሐ ግቡ እያለ ይሰብክ ነበር። አሁን ዮናታን ለመልካም ወጣት ሲል ያዘጋጀው ስብከት አይደለም። ንስሐ አስቀድሞም የነበረ ትምህርት ነው። አስቀድሞም የነበረ ሐሳብ ነው ንስሐ። እሱ ብቻ አይደለም። በማርቆስ ወንጌል መጽሐፍ ምዕራፍ 1 ቁጥር 15 እንደዚህ ሲል ይናገራል። ዮሐንስም አልፎ ከተሰጠ በኋላ ኢየሱስ የእግዚአብሔርን መንግሥት ወንጌል እየሰበከና ዘመኑም ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ በወንጌል እመኑ እያለ ወደ ገሊላ መጣ። ቅድም ያነበብነው የመጥምቁ ዮሐንስን ስብከት ነው። አሁን ደግሞ እያነበብን ያለነው የጌታ ኢየሱስ ክርስቶስን ንግግር ነው። እያለ ያለው ምንድነው? ዘመኑ ተፈጸመ፣ የእግዚአብሔር መንግሥት ቀርባለች፣ ንስሐ ግቡ፣ ንስሐ ግቡ። ጌታ ወደ ገሊላ እየመጣ ሳለ የተናገረው ነገር ምንድነው? ንስሐ ግቡ። ለምን? ዘመኑ ቀርባለች፣ የእግዚአብሔር መንግሥት ቀርባለች፣ ዘመኑ እየተፈጸመ ነው። የምትሰሙት ዜና፣ የምታዩት ነገር፣ እየሆነ ያለው ነገር በጠቅላላ የሚነግራችሁ ከበፊት ይልቅ የእግዚአብሔር መንግሥት እንደቀረበ ነው። ዘመኑ ሊፈጸም በደጅ እንዳለ ነው። ንስሐ ግቡ። ከዛስ እንደዚህ አለ፣ በወንጌል እመኑ እያለ ወደ ገሊላ መጣ። ስለዚህ በዚህ ቤት ያላችሁ ሁላችሁ ንስሐ የሚባለው ጉዳይ የጌታችን የኢየሱስ ክርስቶስ የትምህርቱ መሰረት እንደነበር ማየት ትችላላችሁ። ወዳጆቼ እንዲህ ብላችሁ ጻፉ። ንስሐን አለመረዳት የእግዚአብሔርን ጸጋ አለመረዳት ነው። የእግዚአብሔርን ትዕግስት አለመረዳት ነው። አንድ ሰው ንስሐ አልገባውም ማለት የእግዚአብሔር ፍቅር አልገባውም፣ የእግዚአብሔር ትዕግስት አልገባውም፣ የእግዚአብሔር ጸጋ አልገባውም ማለት ነው። ለንስሐ ያለ ዋጋ፣ ለንስሐ ያለ ቦታ የሚያሳየው ለእግዚአብሔር ፍቅር ያለህን መረዳት ነው። ለእግዚአብሔር ትዕግስት ያለህን መረዳት ነው። እስካሁን በህይወት የኖርከው የሚያጠፋ ነገር ስለሌላ አይደለም። የሚያጠፉ ብዙ ነገሮች ነበሩ። እንደ በደላችን፣ እንደ ኃጢአታችን፣ እንደ መተላለፋችን፣ እንደ ልባችን ልከኝነት፣ እንደ እጃችን የክፋትና የአመፅ ስራ፣ እንደ እግራችን አካሄድ ቢሆን ኖሮ
አጠቃላይ አሁን ያለንበት ሁኔታ የሚገባን አልነበረም እና ንስሐ የሚለው ጉዳይ ምን እንደሆነ አንደርስታንድ የምታረቀው በመሰረታዊ ደረጃ በምንድነው ካልከኝ የእግዚአብሔርን ፍቅር የእግዚአብሔርን ትዕግስት የእግዚአብሔርን ጸጋ በተረዳበት ልክ ነው። የአገሬ ልጆች መልእክት አለኝ ለእናንተ። ዘመኑ ሊፈጸም ነው። የእግዚአብሔር መንግስት ቀርባለች። ከገባችሁበት የህይወት ጥልፍልፍ ውስጥ መውጣት ከፈለጋችሁ በጨለማ ፋንታ ብርሃን፣ በስራት ፋንታ ነፃነት፣ በውድቀት ፋንታ መቆም፣ በሽንፈት ፋንታ አሸናፊነት፣ በሞት ፋንታ ህይወት እንዲሆንላችሁ ከፈለጋችሁ አንድ መንገድ እግዚአብሔር አዘጋጅቶላችኋል። እሱም በወንጌል ማመን፣ እሱም ንስሐ መግባት። ብዙ ሰዎች ከንስሐ የሚሸሹት ወይንም ደግሞ ንስሐ የሚባለውን ጉዳይ ኤክስፒሪየንስ የማያደርጉት ለምንድነው ሲባል ንስሐን የተረዱበት መንገድ የተዛባ ከመሆን የተነሳ ነው። የመጀመሪያው ነገር እንድትገነዘቡ የሚገባው ነገር አለ። እሱም ምንድነው? ንስሐ ምን አይደለም የሚለውን ነገር እንድትገነዘቡ ይገባል። የመጀመሪያ ተቀዳሚ ቁጥር 1 ንስሐ አቅመቢስነት ወይም ሽንፈት አይደለም። ሽንፈት ወይም አቅመቢስነት አይደለም። ብዙ ወጣቶች የሚገነዘቡት ነገር ምንድነው? ንስሐ የሚባለውን ነገር በአይምሮአቸው አንደርስታንድ የሚያደርጉት የተሸናፊ ሰዎች ህይወት፣ አቅም የሌላቸው ሰዎች ህይወት፣ የተራ ሰዎች ህይወት ወይንም ደግሞ አንድ ሃይማኖታዊ ስርዓት ይመስላቸዋል። ግን አይደለም። በጣም የሚገርማችሁ ለምሳሌ እንደ ንጉስ ዳዊት ያሉ ነገስታት እነ ጎልያድን ድል ያደረጉ ትልልቅ ሰዎች፣ እጅግ በጣም አሸናፊ የሆኑ ሰዎች እንኳን ንስሐ የሚባለው ህይወት እንደነበራቸው መጽሐፍ ቅዱሳችን ይነግራቸዋል። ለምሳሌ ልንገራችሁ። በጣም የምታውቁትና ታዋቂ የሆነው ከአዲስ ኪዳን እኔ በዕብራውያን ስለምስማማ ሐዋርያው ጳውሎስን ብትመለከቱት በቀድሞ ህይወቱ ሳኦል የነበረ ስሙ፣ እስጢፋኖስ ሲገደል ጨርቅ ይዞ አስተባባሪ የነበረ ሰው፣ ወደ ደማስቆ የሄደው ከሃይማኖት ሰዎች ደብዳቤ ተቀብሎ ሐዋርያትን ለማሰር ከቻለም ለማስገደል ይሄድ የነበረ ሰው። ጳውሎስን ብትመለከቱት ባክግራውንዱን እስከ 3 PhD የነበረው በጣም የተማረ በነገማልያል እግር ስር የተማረ በጠርሴስ ዩኒቨርሲቲ የተመረቀ ከልጅነቱ ጀምሮ የትእዛዝ ልጅ የነበረ የብሉይ ኪዳንን መጽሐፍት በቃሉ የሚያውቅ ሰው ጌታ ኢየሱስ በደማስቆ መንገድ ላይ ያገኘው። ከዛስ በንስሐ ተመለሰ በንስሐ። አያችሁ፣ ይሄ ንስሐ የሚባለው ጉዳይ የመሃይማኖች ወይም ደግሞ የአቅመቢሶች ያልተማሩ ሰዎች የመናምንቴ ሰዎች ህይወት እንዳይመስላችሁ። እጅግ ትልልቅ ፕሮፋይል የነበራቸው ያላቸው ፖዚሽን ያላቸው ታዋቂ ሰዎች እንኳን ከነበሩበት ኃጢአትና ስራት በንስሐ አማካኝነት ተፈተው ከእግዚአብሔር ጋር የነበራቸውን ጠላትነት አስወግደው ህይወታቸውን አስተካክለዋል። አንተ ንስሐ እንድትገባ ስትጠየቅ ወይም ጥሪ ሲቀርብልህ ይሄ የሚያሳየው በቃ አንተ አቅመቢስ ነህ ወይም ደግሞ ጉልበት የለህም ተሸንፈሃል ምናምን የሚለውን ጉዳይ አይደለም። ሁለተኛ ንስሐ ምን አይደለም? የጥፋተኝነት ስሜት ብቻ አይደለም። ንስሐ በሰራው ኃጢአት መበሳጨት፣ መናደድ፣ ማዘን፣ መጮህ፣ መከፋት ብቻ አይደለም። እነዚህ ነገሮች የንስሐ አንድ አካል ናቸው እንጂ ሙሉ ንስሐ አይደሉም። በሰራው ኃጢአት ምክንያት የጥፋተኝነት ስሜት፣ ማዘን፣ መከፋት እና መናደድ፣ መበሳጨት፣ መጨነቅ የንስሐ አንድ አካል ነው እንጂ ሙሉ ንስሐ አይደለም። ብዙ ጊዜ የምንሸወደው ነገር ምንድነው? እንሳሳታለን፣ ጥፋት እናጠፋለን፣ ህሊናችንም ይመሰክርብናል፣ ሰዎችም ይታዘቡናል፣ እግዚአብሔርም ያዝንብናል። የዛን ጊዜ እኛ ራሳችን በሰራነው በደል በሰራነው ኃጢአት ምክንያት እናዝናለን፣ እንከፋለን፣ ልክ አይደለንም እንላለን፣ ራሳችን እንወቅሳለን፣ የጥፋተኝነት ስሜት ይሰማናል። ንስሐ ማለት ግን የጥፋተኝነት ስሜት ብቻ ማለት አይደለም። ለምሳሌ ይሁዳ ኢየሱስን አሳልፎ በመስጠቱ ንጹህ ሰው አሳልፌ ሰጥቻለሁ ብሎ አዝኗል። የጥፋተኝነት ስሜት ተሰምቶታል። ነገር ግን ይሁዳ ንስሐ አልገባም። ይልቁኑ ራሱን ሄዶ አጠፋ እንጂ። ይሄ የብዙ ሰዎች ህይወት ነው። ጥፋተኝነት ስሜት ሲሰማቸው ይጸጸታሉ፣ ያዝናሉ። ንስሐ ከመግባት ይልቅ ወጥተው ይጠጣሉ፣ ወጥተው ያጨሳሉ፣ ራሳቸውን በምላጭ ቆራርጣሉ። ንስሐ ከመግባት ይልቅ በልዩ ልዩ ቀጣይ የአመጽ መንገድ ይሄዳሉ። አንድ ሰው ተጸጽቷል ማለት ንስሐ ገብቷል ማለት አይደለም። አንድ ሰው በሰራው ኃጢአት አዝኗል፣ ከፍቶታል ማለት ንስሐ ገብቷል ማለት አይደለም። ሶስተኛ ንስሐ
ኃጢአትን መናገር አይደለም። ኃጢአትን መናገር ማለት አይደለም ንስሐ ማለት። ከላይ የጠቀስናቸው ግለሰቦች ከላይ የጠቀስናቸው ለምሳሌ ሳኦልን ብታዩት ይሁዳን ብታዩት እግዚአብሔርን እንደበደሉ ጥፋት እንዳጠፉ ስተት እንደሰሩ ተናግረዋል። ነገር ግን ንስሐ አልገቡም። ንስሐ ማለት ኃጢአትን መናገር ማለት አይደለም። ይሄ የንስሐ አንድ አካል ነው እንጂ ሙሉ ንስሐ አይደለም። ኃጢአትን መናገር ብቻ አይደለም። እንዲያጥፍቻለሁ፣ ተሳስቻለሁ፣ ሰርቄያለሁ፣ ዋሽቻለሁ፣ በድያለሁ፣ ዝሙት አድርጌያለሁ እንደዚህ በሚል በአመፃ ሰው ገድያል ይሄንን ማለት አይደለም ንስሐ ማለት። አራተኛ ንስሐ የልብ ዝንባሌ አይደለም። ምን ማለት ነው? የልብ ዝንባሌ አይደለም ማለት ውስጣዊ ወይም ደግሞ ሐሳባዊ ሁኔታ አይደለም። በቃ በሐሳብ የምታወጣው የምታወርደው በሐሳብህ አንሸራሽረህ የምትጨርሰው ጉዳይ አይደለም። የእግዚአብሔር ቃል በሉቃስ ወንጌል መጽሐፍ ምዕራፍ 3 ከቁጥር 8 እስከ 14 ሲናገር እንደዚህ ይላል። እንግዲህ ለንስሐ የሚገባ ፍሬ አድርጉ። እንዲህ ብላችሁ ጻፉ ከፊት ለፊት። በድርጊት የሚገለጥ ነው። የሐሳብ ላይ የሚያልቅ ብቻ አይደለም። በድርጊት የሚገለጥ በስራ የሚገለጥ ነው። በስራ የሚገለጥ ነው እንጂ የልብ ዝንባሌ ሐሳባዊ ሁኔታ ብቻ አይደለም። እንደው በአይምሮክ ዝም ብለህ አንሸራሽረህ እንዲኮ ነው እንዲያኮ ነው እንዲኮ ቢሆን እንደዛኮ ባይሆን ምናም ብለህ የምጨርሰው ጉዳይ አይደለም። ንስሐ የሚባለው ጉዳይ በድርጊት የሚገለጥ ወደ ኑሮ የሚመጣ ወደ ህይወት ምልልስ በእጅ በእግር በእያንዳንዱ የህይወት መስተጋብርህ የሚገለጥ ጉዳይ ነው ንስሐ። በድርጊት የሚገለጥ ጉዳይ ነው ንስሐ። ወዳጆቼ ታዲያ ንስሐ እንዲህ ካልሆነ ታዲያ ንስሐ ምንድን ነው? ይሄ ንስሐ ብዬ የምላችሁ ቃል የዕብራይስጥ ቃሉ ቴሺቫህ የሚል ቃል ነው። ቴሺቫህ ማለት መዞርና አቅጣጫ ቀይሮ መሄድ ማለት ነው። በዕብራይስጥ ወይም ደግሞ በአይሁዶች ዘንድ ህይወት የምትተረጎመው በስርዓትና በድርጊት ነው። ንስሐ ማለት 180 ዲግሪ ሰርቶ አቅጣጫ ቀይሮ መሄድ ማለት ነው። ምን ማለት ነው? እንደዚህ ሲሄድ የነበረ ሰው 180 ዲግሪ ሰርቶ ዞሮ በሌላ አቅጣጫ በአዲስ አቅጣጫ በፊት ከሄድበት ከነበረው አካሄዱን ቀይሮ መሄድ ማለት ነው። አሁን ትክክለኛው ታይሚንጉም እንደሆነ ልንገርህ 180 ዲግሪ የምትሰራበት ታይም ነው። እና ኃይሌ ገብረስላሴ አንድ ላይ የሚሮጡበት ጊዜ አለ። እኩል ይሮጣሉ ከሌሎቹ ሯጮች ጋር። የሆነ ታይም ግን አለ፣ የሆነ ሰዓት አለ። እዛ ሰዓት ላይ ሲደርሱ የገሬ ልጅ የለ ቢዩ ምናምን አቋዋለሁ የለ ፈትለክ ብለው ይሄዳሉ። አሁን አንተ ያለህበት እድሜ ማለት 180 ዲግሪ ሰርተ አቅጣጫ ቀይረ ትሄድ የሚገባበት ጊዜ ማለት አሁን ነው። አሁን ከተዘናጋ ህይወት ያመልጣል። ከዚህ በላይ በእንደዚህ አይነት አካሄድ ከሄድክ አትጠራጠር፣ በቅርብ ጊዜ የማጠብቀው ነገር በህይወት ይሆናል። this is the right time። አዲሱ ዓመት ስለመጣ አዲስ ህይወት አትኖርም። ዘመን ስለተቀየረ ምን የሚቀየር አንድም የህይወት ጉዳይ የለም። በጣም አተኩሬ እነግርሃለሁ። ንስሐ ማለት መዞርና አቅጣጫ ቀይሮ መሄድ ማለት ነው። እንደዚህ ሲሄድ የነበረ ሰው እንደዚህ ዞሮ አቅጣጫ ቀይሮ ሲሄድ ማለት ነው። እግዚአብሔር ያለማወቅን ወራት እንደሚያሳልፍ መጽሐፍ እንደሚናገር ከዚህ በፊት 15 20 30 ዓመት ኖረህ ይሆናል፣ 40 ዓመት። እነዛ የኖርክባቸውን ዓመታቶች ኖረሃል፣ አልፈዋል። ያለፈውን እንኳን መቀየር ባትችልም አንድ ነገር ግን መቀየር ትችላለህ። አካሄድን ካልቀየርክ ህይወትን አትቀይርም። እርግጠኛ ሆኜ እነግርሃለሁ። ሰፈር ስለቀየርክ ህይወት አይቀየርም። አገር ስለቀየርክ ህይወት አይቀየርም። ኢትዮጵያ ፈልገ ያጣውን ሳውዝ አፍሪካ ሄዳ አታገኘውም። ኢትዮጵያ ያጣውን አሜሪካ ሄዳ አታገኘውም። ሰው አካሄዱን ካላቀና በስተቀር ሰው የህይወት መስመሩን ካላስተካከለ በስተቀር ምኑንም ሊቀይረው አይችልም። አንስታይን ሲናገር እንደዚህ ይላል። ተመልከተው። አንስታይን ሲናገር እንደዚህ ይላል። እብደት ማለት ይላል አንድን ነገር ደጋግሞ አድርጎ አዲስ ውጤት መጠበቅ ነው ይላል። ያንኑ ነገር እየደጋገምክ ያንኑ ነገር እየሰራ አዲስ ነገር መጠበቅ ማለት እብደት ነው። ምናልባት አንተ ሰዓት ጠብቀ ወደ ቤት ትገባለህ፣ ልብስን በአግባቡ ትለብሳለህ፣ ከሰው ጋር ኮሙኒኬት ታደርጋለህ፣ አማኑኤል አልገባህም ይሆናል። ነገር ግን ከእብደት ምንም ተለይቶ አይታይም። ያንኑ የህይወት አይነት እየኖርክ ማለት ነው። 180 ዲግሪ ሰርቶ አቅጣጫ ቀይሮ መሄድ የቻለ ሰው ብቻ ነው።
አሁን ሬዲ ነው ወይ 180 ዲግሪ ለመስራት አቅጣጫ ቀይረ ለመሄድ ዝግጁ ነው ወይ? ንስሐ ማለት 180 ዲግሪ ሰርቶ መሄድ ማለት